ሰላም ጤና ይስጥልኝ እንደምን አላችሁ ውድ የአዲስ አበባ ቱር ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬው ቪዲዮአችን የሚሆነው ደግሞ የሰላም ሪቨርሳይድ ፓርክ ነው። ትላንትና የአዲስ ስፖርት ፓርክን ቪዲዮ ለቅቄላችሁ ነበር። ስፖርት ፓርኩም ለስፖርታዊ እንቅስቃሴዎች እጅግ የተመቸ ቦታ ነበረ። ቪዲዮን ያልተመለከታችሁት ቻናሌ ውስጥ በመግባት መመልከት ትችላላችሁ፣ ተወዱታላችሁ ብዬ አስባለሁ። ቤተሰቦቼ እንደምታውቁት እንግዲህ በቮይስ መስራት ከጀመርኩ 6 የሚሆኑ ቪዲዮዎችን ሰርቼላችኋለሁ እና ቪዲዮዎቹ እንዴት አገኛችኋቸው? የድምጽ ማብራሪያው ጥሩ ነው ይቀጥል ወይ? እንዲሁም እንዲጨመር የምትፈልጓቸው ነገሮች ካሉ፣ ከዚህ በተጨማሪ ደግሞ መጎብኘት የምትፈልጓቸው ሌሎች ቦታዎች ካሉ ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ቪዲዮውን ላይክ እያደረጋችሁ ጀምሩት። እንዲሁም ሼር በማድረግ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም የደውል ምልክቷን በመጫን ቪዲዮ ስለቅ ቀጥታ እንዲመጣላችሁ ምልክቷን መጫን አትርሱ። ቪዲዮን ተከታተሉ። ወደ ዛሬው ቪዲዮአችን ስንመለስ ይህ የሰላም ሪቨርሳይድ ፓርክ አዲስ አበባ ውስጥ ከተገነቡ ታላላቅ የሪቨርሳይድ ፓርኮች ውስጥ አንዱ ነው። ቦታውን ደግሞ ከፒኮክ ሪቨርሳይድ ፓርክ ቀጥሎ ያለ አረንጓዴና ነፋሻማ የሆነ እንዲሁም የተለያዩ አክቲቪቲዎች ማድረጊያ ቦታ ነው። የሪቨርሳይድ ፓርክ የሚገኘው ከኡራኤል ወደ ወሎ ሰፈር የሚወስድ አስፓልት አለ በታችኛው በኩል፣ እሱን ድልድዩ አለ፣ በድልድዩ ስር ነው። እንዲሁም ደግሞ ቀጥታ ከፒኮክ ፓርክ ቀጥሎ የምታገኙት ፓርክ ይህ ነው። ይሄ ድልድዩ የምትመለከቱት ወደ ፒኮክ ፓርክ የሚወስድ ነው። በዚህ ስር ወደዚህ መምጣት ትችላላችሁ። ከላይ ደግሞ በዚህ በደረጃው በድልድዩ ላይ ያለው መንገድ ደግሞ ቀጥታ ወደ ወሎ ሰፈር የሚወስደው መንገድ ነው። በዛ በላይኛው በኩል በደንበልም በኩል መምጣት ትችላላችሁ። ጫፍ ጋር ወደ መጨረሻ ላይ ማሳያችሁ ይሆናል። ይህ የሰላም ሪቨርሳይድ ፓርክ ሁለቱን የሪቨርሳይድ ፓርኮችን የሚያገናኝ ነው። የፒኮክ እና የባምቢስ ሪቨርሳይድ ፓርክን መሀል ላይ የሚያገናኝ ቦታ ነው። በውስጡም የተለያዩ ካፌዎች፣ ሬስቶራንቶች ይገኛሉ። እንዲሁም ሱቆችም አሉ። ከዚህ በተጨማሪ ደግሞ ለልጆች የሚሆን የትንሽዬ የፉትሳል መጫወቻ አለ። ከሱ አለፍ ብሎ ደግሞ ሳይክል ፓርክ ማድረጊያ ቦታ አለ። ቦታው እጅግ አረንጓዴና ነፋሻማ የሆነ እንዲሁም በአበቦች የተዋበ ቦታ ነው። ይህ ፓርክ ለወክ ሩጫ ለሚያደርጉ እንዲሁም የባይክ ለሚነዱ ሰዎች የተመቸ ቦታ ነው። እንዲሁም ከቤተሰብ ጋር መታችሁ ወክ ለማድረግ የተለያዩ ካፌዎችም ስላሉ እዛ ላይ በመቀመጥ ኢንጆይ ማድረግ የምትችሉበት ሪቨርሳይድ ፓርክ ነው። ቪዲዮን ላይክ እያደረጋችሁ ሼር እያደረጋችሁ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ እላለሁ። እነዚህ የምትመለከቷቸው ሁለት ህንፃዎች የካፌና ሬስቶራንት ያለባቸው ቦታዎች ናቸው። ፊት ለፊት ላይ የምትመለከቱት ስዕል ደግሞ በአበባ የተሰራ ነው። ያው ወንዙ እንግዲህ ትንሽ ቆሻሻ ቢሆንም ያው ጊዜ ይፈልጋል ለመጽዳት፣ ባንዴ የሚሆን ነገር ስላልሆነ በጊዜ ሂደት ንጹህ የሚሆን ነው የሚሆነው። የወንዙ መውረጃ ቦታም ሰፊ ስለሆነ ጎርፍም ቢመጣ ኃይለኛ ዝናብ ቢዘንብም አይሞላም። ሰፋ ተደርጎ የተሰራ ቦታ ነው። በዚህ አጋጣሚ እስቲ እናንተም የኔን ቪዲዮ አይታችሁ የሚሆን የሄዳችሁባቸው ፓርኮች ካሉ፣ የጎበኛችኋቸው ቦታዎች ካሉ እንዴት እንዳገኛችኋቸው፣ እንደጠበቃችኋቸው አገኟቸው ወይ የሚለውን አስተያየታችሁን ኮመንት ላይ ብጽፉልኝ ደስ ይለኛል። ፊት ለፊት እንደምትመለከቱም ተለቅ ያሉ ዛፎች አሉ። እነዚህ ቦታዎች ላይ መቀመጫ ቦታዎች አሉ። እዛ ላይ ቁጭ በማለት ማንበብ እንዲሁም ከወክ በኋላ እረፍት ማድረግ ትችላላችሁ። ቦታው እንደምትመለከቱት በጣም አረንጓዴ የሆነ ቦታ ነው። እዛ ላይ የምትመለከቱት ደግሞ አርቲፊሻል ሮክ ማውንቴን ነው። በርከት ያሉ ካፌዎች አሉ ቁጭ ብላችሁ ለማዝናናት እንዲሁም ከቤተሰብ ጋር ቁጭ ለማለት የሚሆኑ ከሌሎቹ እንዲሁም የተሻለ በርከት ያሉ ካፌዎች አሉ። እንዲሁም ጥላ የሆኑ መቀመጫዎች አሉት። ወደ ወንዙ ዳር የሚሆኑ እንዲሁም ገባ ብሎ ዛፍ ስር
የተሰሩ የመቀመጫ ቦታዎች አሉት። ለወክም አመቺ ነው። እዚህ ፊት ለፊት ላይ የምትመለከቱት ደግሞ የወንዙ እንደ ቼክ ዳም ነገር ነው፣ ለግድብ ነገር ነው። ከላይ ሞላ ብላለች፣ በላዩ ላይም ሰው ይረማመድበታል። ግን በዚህ መንገድ ላይ በምትሄዱ ጊዜ በጣም ጥንቃቄ ማድረግ አለባችሁ። እዛው እላዩ ላይም ተቀምጧል ምልክት በመሻገሪያው በላይኛው በኩል ጥንቃቄ አድርጋችሁ እንድትሻገሩ፣ እንዲሁም ለልጆች አልተፈቀደም። በእነዚህ በሪቨር ሳይድ ፓርኮች ላይ ያሉ እንደዚህ የማስጠንቀቂያ ምልክቶችን እንዲሁም ገላጭ ምልክቶችን ችላ ባትሉ ላለው ተጠንቅቃችሁ ተመልከቱ። በተለይ ለልጆች ያልተፈቀዱ ቦታዎች ላይ ባይንቀሳቀሱ ጥሩ ነው። ከዚህ በፊት የሆነ ቪዲዮ ለቅቄላችሁ ነበር። ይህ ቦታ ዝናብ ዘንቦ ጎርፍ ሞልቶት ነበርና በዚህ አሁን በምሻገርበት በላዩ ላይ ውሃ እየፈሰሰ ነበር። ስለዚህ በዚህ ቦታ ላይ ዝናብ በሆነ ጊዜ እንዲሁም በክረምት ጊዜ መሻገርን እንድታስወግዱ ላለው እዚህ እላይ ጋም ምልክት አለ። ለልጆች ይህ ቦታ በፍጹም አልተፈቀደም። ስትሻገሩም በጥንቃቄ እንድትሻገሩ ሀሳቤን አስተላልፋለሁ። እንዲሁም ደግሞ በእነዚህ በሪቨር ሳይድ ፓርኮች ላይ ያሉ ገላጭ ምልክቶችን በአግባቡ እንድትጠቀሙባቸው፣ ለልጆች የተከለከሉ ቦታዎች የሚሉትን ኃላፊነት በመውሰድ ልጆች እንዳይሄዱባቸው ላለው ቪዲዮን እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩ ቪዲዮንም ስትመለከቱ ላይክ በማድረግ ሼር በማድረግ እንዲሁም ሀሳብ አስተያየት ካላችሁ በተጨማሪ ማየት የምትፈልጓቸው ቦታዎች ካሉ ኮሜንት ላይ አስቀምጡልኝ። እኔም በተሻለ መጠን ቪዲዮ ለመስራት እሞክራለሁ። ከዚህም በተጨማሪ እናንተ እኔ የለቀኳቸውን ቪዲዮ አይታችሁ የጎበኛችኋቸው ቦታዎች ካሉ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ቪዲዮን እስከ መጨረሻው ድረስ ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ። መልካም ቆይታ። አመሰግናለሁ።
ጓደኛ